ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንደዚህ በል፣ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው? ንገሩኝ። ግሩም ነው በሉ። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁ። ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆነ አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም። የእግዚአብሔርን ኃይል ፈጽሞ አይጠራጠርምና ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና ጻድቅ ሰዘይት ገደፍ ይሪኩ ጻድቅ ሲወድቅ አላየሁም በእግዚአብሔር ኃይል ስለሚያምን። እያመመህ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት በይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። አታውቀውም። እከሌን ብር ቆጥሮ ነው ያየው። በብዙ መከራ ውስጥ ነው ያለው። ላንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። የኃጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር። በአመጽና በግፍ ሥራ የረከሱ ሰዎች ተዝናንተው ሲኖሩ ስታይ ያስቀናል። ግን የኃጢአተኛ ከፍታ የውሸት ነው። ሪኢክወ ለኃጥእ አብዮ ተላዕለ ከመ አርዘ ሊባኖስ። እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት። አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ። ግን እዛው አለሁ። ማን ስላለ ከኔ ጋራ? ስለዚህ ታገሱ፣ እግዚአብሔርን ጠብቁት። አታጉረምርሙ ጎደለብኝ ብላችሁ። ድንገት አጣኋቸው። መጀመሪያ ግን እግዚአብሔር እኔን ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክነናል። እንደ ዳዊት ለትንሽ አላልንም፣ ቆይተናል ከወደቅን።